ሰላም ጤና ይስጥልኝ የአብሰራ ቻናል ተከታታዮች ዛሬ እንግዲህ ቻፕተር 6ን እናያለን። ቻፕተር 6 በተለያዩ ፓርቶች ከፍዬ ለማሳየት እሞክራለሁ። ፓርት 1፣ ፓርት 2፣ ፓርት 3 እና ፓርት 4 ብዬ ከፋፍያቸዋለሁ። ይህንንና እንዲሁም ከዚህ በፊት የተለቀቁ ፕሬዘንቴሽኖችን ለማግኘት ሳብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ የዛሬው ቻፕተር 6 የምናየው ምንድነው? ሶይልስ ናቹራል ቬጂቴሽንስ ኤንድ ዋይልድ ላይፍ ሪሶርስ የሚለውን እናያለን። ማለትም አፈር፣ የተፈጥሮ እጽዋትና የዱር እንስሳት ሀብት በኢትዮጵያና በሆርን ኦፍ አፍሪካ ምን ይመስላል የሚለውን እናያለን። እንግዲህ እዚህ ጋር ቻፕተር 6 ፓርት 1 ላይ የምናየው ሶይል ኮምፖዚሽን የሚለውን እናያለን። ዘንድ ቀጥለን ሶይል ፎርሜሽን እና ስለ ሶይል ፎርሜሽን ስናወራ ደግሞ ስለ ዌዘሪንግ አክቲቪቲ እናያለን ማለት ነው። እነዚህ እንግዲህ በቻፕተር 6 ፓርት 1 ላይ የምናያቸው ናቸው ማለት ነው። እንግዲህ እንደ መነሻ ለማየት ሶይልስ ናቹራል ቬጂቴሽንስ ኤንድ ዋይልድ ላይፍ ሪሶርስ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለው ጋር እንግዲህ እንደ ኢንትሮዳክሽን በምናይበት ሰዓት ዘን ኢትዮጵያ ሃቭ ቫሪድ ሶይል ኤንድ ባዮሎጂካል ዳይቨርሲቲ። እንግዲህ ኢትዮጵያ የተለያዩ የአፈርና የስነ ህይወት ብዝሃነት ያላት ሀገር ነች። ይህም ደግሞ የተለያየ ሶይል ታይፕ እና የተለያዩ ባዮሎጂካል ዳይቨርሲቲ እንዲኖራት ያደረገበት ምክንያቶቹ አንደኛው እንግዲህ ፓስት ጂኦሎጂካል ፕሮሰስ የምንለው ነው። ማለትም ይሄ በፕሪካምፕሪያን ኢራ እንደተማር ነው የተለያዩ ጂኦሎጂካል ፎርሜሽኖች የተፈጠሩበት ነው። ማለትም የተለያዩ ማውንቴኖች የተፈጠሩበት ነው። እንዲሁም ቫሪድ ክላይሜት ኢቨንትስ ወይም የተለያየ የክላይሜት ኮንዲሽን በመኖሩ የተለያየ የሶይል ታይፕ እና የተለያዩ የባዮሎጂካል ዳይቨርሲቲ ማለትም የስነ ህይወት ብዝሃነት እንዲኖራት አስችሏታል ማለት ነው። እንግዲህ ዘ ዲስትሪቢዩሽን ኦፍ ዋይልድ ላይፍ ኤንድ ናቹራል ቬጂቴሽን ስናይ እንግዲህ የዱር እንስሳት ወይም አራዊትና የተፈጥሮ እጽዋት ስርጭትን ከቦታ ቦታ ስናይ እንግዲህ ከቦታ ቦታ የተለያዩ ዋይልድ ላይፍ እና የተለያየ አይነት ናቹራል ቬጂቴሽን ይገኛል። ይህም የሆነበት ምክንያት ዜር አር ዲፈረንት ታይፕስ ኦፍ ፋክተርስ አር ዜር ዛት አር ሊድስ ቱ ፎር ዘ ኤግዚስተንስ ኦፍ ዲፈረንት ታይፕስ ኦፍ ዋይልድ ላይፍ ኤንድ ናቹራል ቬጂቴሽን ኢን አወር ካንትሪ ኢትዮጵያ። then the first factors is what due to the existence of what diverse climate conditions there እንግዲህ ከዚህ በፊት እንዳየ ነው ኢትዮጵያ የተለያየ አይነት የክላይሜት ኮንዲሽን አላት። ኢን ተርምስ ኦፍ አግሮ ክላይማቲክ ኮንዲሽን ብናይ ለምሳሌ ወይም አግሮ ኢኮሎጂካል ክላይሜት ኮንዲሽን እንግዲህ የተለያዩ አግሮ ክላይማቲክ ኮንዲሽኖች አሉ። ለምሳሌ ቆላ፣ ወይና ደጋ፣ ደጋ፣ ውርጭ እና እንዲሁም በረሃ የምንላቸው የተለያየ አይነት የክላይሜት ኮንዲሽን አላቸው። ስለዚህ ይህ ክላይሜት ስንል የሬንፈል ዲስትሪቢዩሽን እና የቴምፕሬቸር ዲስትሪቢዩሽን ወይም ስርጭቱ ከቦታ ቦታ መለያየቱ የተለያዩ ዋይልድ ላይፍ እና የተለያዩ ናቹራል ቬጂቴሽኖች እንዲገኙ አስተዋጽኦ ያደርጋል ማለት ነው። ሌላኛው ኮንትሮሊንግ ፋክተር ሶይል ታይፕስ ዘን ዊ ዱ ሃቭ ዲፈረንት ታይፕስ ኦፍ ሶይል ታይፕስ አር ዜር ዊች ኢዝ ፋውንድ ኢን ዲፈረንት ፓርት ኦፍ ኢትዮጵያ። ስለዚህ የተለያዩ አይነት የሶይል ታይፖች መኖሩና የተለያዩ የድሬኔጅ ሲስተምስ ወይም የተለያየ ተፋሰሶች መኖራቸው ለዚህ ለዋይልድ ላይፍ እና ለናቹራል ቬጂቴሽን ዲስትሪቢዩሽኑ ከቦታ ቦታ እንዲላይ ያደርገዋል ማለት ነው። እንግዲህ ኢትዮጵያን ሶይል ስናይ የመጀመሪያው እንግዲህ ሶይል ኮምፖዚሽን እናያለን። ሶይል ኮምፖዚሽን ወይም ምን ልንል እንችላለን? ሶይል ኮምፖኔንትስ ማለትም አፈር የያዛቸው ነገሮች ምንድን ናቸው? በአፈር ውስጥ ያሉ አካላት ወይም ቅንብሮች ምንድን ናቸው? ኮምፖዚሽን ስንል አፈር ውስጥ የሚገኙ ቅንብሮች ወይም አካላት ማለት ነው። እንግዲህ ሶይል ኢዝ ዲፋይንድ አስ ሉዝ ኤንድ አንኮንሶሊዴትድ ማቴሪያል ዛት ኦቨርላይስ ዘ ክረስት ኦፍ ዋት ዘ እርዝ። እንግዲህ ማለት አፈር ማለት ምን ማለት ነው? በመሬት ገጽ ላይ የተነጠፈ ስሱ ንጣፍ ማለት ሲሆን በውስጡም የተለያዩ አይነት ኦርጋኒክ እና ኢንኦርጋኒክ ነገሮችን የያዘ ነው ማለት ነው። ስለዚህ ወይም ሶይል ኢዝ ኦልሶ ዲፋይንድ አስ ዘ አፐር ሞስት ዌዘርድ ኤንድ ዲስኢንቴግሬትድ ኦር ብሬክ ዳውን ኦር ዲኬይ ኦር ዲኮምፖዚሽን ኦፍ ዋት ላየርስ ኦፍ ዋት ዘ እርዝ ክረስት ዊች ኢዝ ኮምፖዝድ ኦፍ ሚኒራልስ ኤንድ ሰቨራል ኦርጋኒክ ሳብስታንስ። እንግዲህ ምን ማለት ነው? በላይኛው የመሬት ክፍል የሚገኝ ሆኖ ዌዘርድ ስንል ምንድነው? የተፈረካከሰ ወይም የተበታተነና ኢት ኢዝ ዲስኢንቴግሬትድ ነው ወይም የተከፋፈለ ማለት ነው። ይሄ ምን ሊሆን ይችላል? መካኒካል ዌዘሪንግ ሊሆን ይችላል ወይም ኬሚካል ዌዘሪንግ ሊሆን ይችላል። ማለትም ዲካይ ወይም በሚበሰብስበት ሰዓት ከአፈርነቱ ወደ ሌላ ነገር የሚቀየር ከሆነ ዘን ይሄ ምንድነው? ኬሚካል ዌዘሪንግ ነው ማለት ነው። ስለዚህ ሶይል ኢዝ ኮምፖዝድ ፍሮም እንግዲህ በሶይል ውስጥ የሚገኙ አካላት ወይም ቅንብሮች ምንድነው? ዌዘርድ ሚነራል ማቴሪያሉ 45% ይሆናል። እንግዲህ ኤር በአፈር ውስጥ ያለ ኤር እስከ 25% የሚሆነው የሶይል የአፈር ኮምፖኔንቱ ምንድነው? እንግዲህ አየር ነው። ዘን 25% የሚሆነው እንዲሁም ወተር ነው። ዘን ኦርጋኒክ ማተር የምንለው 5% እና እንዲሁም ሌሎቹ ደግሞ ፓሬንት ማቴሪያልስ ወይም እነዚህ ሮክ የምንላቸው እነዚህን የያዘ ነው። ምን አፈር እነዚህን ነገሮችን የያዘ ነው ማለት ነው።
እንግዲህ እዚህ ጋር ሚኔራል ሪሶርስ 45% ይላል። ዘን ኤር 25% አለው። ዘን ዋተር ዘን 25% አለው። ዘን ኦርጋኒክ ማተር ደግሞ 5% የያዘ ማለት ነው። ስለዚህ አፈር ስንል እነዚህን ነገሮች ወይም እነዚህን አካላት የያዘ ነው ማለት ነው። እንግዲህ ሶይል ፎርሜሽን ፕሮሰስ እንግዲህ ሶይል ፎርሜሽን ፕሮሰስ ምንድነው? ሶይል ፎርሜሽን እንግዲህ የሶይል አፈጣጠር ማለት ነው። ወይም ሶይል የሚፈጠርበት ፕሮሰሶች በምን አይነት መንገድ ነው የሚፈጠረው? እንግዲህ የመጀመሪያው ሶይል ፎርሜሽን ኢዝ ኤ ሎንግ ተርም ፕሮሰስ እንግዲህ አፈር መፈጠር የረጅም ጊዜ ሂደት ነው። ወይም አንድ ሶይል እንዲፈጠር ለማድረግ ብዙ አመታትን ሊፈጅ የሚችል ጊዜ ይጨርሳል ማለት ነው። then it could be take several thousands of years to form a single stratum or layer for the soil ይሄ ማለት እንግዲህ አንድ ነጠላ ንጣፍ ወይም አንድ ንብርብር አፈር ለመፍጠር ብዙ ሺህ አመታትን ሊወስድ ይችላል ማለት ነው። then soil do not occur by chance but as a result of what interplay of what the following factors እንግዲህ አፈር እንግዲህ በአጋጣሚ የሚከሰት ወይም የሚፈጠር ነገር ሳይሆን በተለያዩ ነገሮች ወይም በተለያዩ ምክንያቶች እርስ በርስ መስተጋብር ምክንያት የሚፈጠር ነው ማለት ነው። እንግዲህ እነዚህ ለአፈር መፈጠር የሚያስፈልጉ ነገሮች ምን አሉ ማለት ነው? የተለያዩ አይነት መስተጋብሮች ይፈጠራሉ። በምን ምክንያት? በእነዚህ በስድስት ፋክተሮች ምክንያት ነው ሶይል የሚፈጠረው እንጂ ባይ ቻንስ ወይም እንዲሁ ዝም ብሎ የሚፈጠር ሳይሆን እነዚህ ነገሮች በሚከሰቱበት ጊዜ ወይም አንዱ ከአንዱ ጋር በመስተጋብር በሚፈጥርበት ጊዜ ሶይል ይፈጠራል ማለት ነው። እንግዲህ የመጀመሪያው ምንድነው? ፓረንት ማቴሪያል ነው። ይሄ ስለ ፓረንት ማቴሪያል ስንል ምንድነው? ስለ ሶይል ቴክስቸር፣ ስለ ሶይል ስትራክቸራል ኬሚካል ኤንድ ሚነራል ኮምፖዚሽን ስናወራ እንግዲህ ይሄ ለአፈር መፈጠር የራሱ የሆነ አስተዋጽኦ አለው። ሌላኛው እንግዲህ ክላይሜት ፋክተርስ ነው። እንግዲህ ክላይሜት ስፔሲፊካሊ ቴምፕሬቸር እና ፕሬሲፒቴሽን ወይም ሙቀትና የዝናብ መጠን ለአፈር መፈጠር ከፍተኛ የሆነ አስተዋጽኦ ያደርጋሉ ማለት ነው። ዘን ሊቪንግ ኦርጋኒዝም የምንላቸው እንግዲህ በአፈር ውስጥ የተለያዩ አይነት ሊቪንግ ኦርጋኒዝሞች አሉ። እንዲሁም በውጫዊ ላይ የተለያዩ የእንስሳትና የእጽዋት ዝርያዎች አሉ። እነዛ እያንዳንዱ እጽዋትና እያንዳንዱ እንስሳት ለሶይል መፈጠር አስተዋጽኦ ያደርጋል ማለት ነው። እንዲሁም ሶይል ማይክሮብስ ወይም በሶይል ውስጥ የሚገኙ ማይክሮ ኦርጋኒዝሞች ናቸው። ሌላኛው እንግዲህ ቶፖግራፊካል ፋክተር እንግዲህ ቶፖግራፊካል ፋክተር ስንል ሪሊፍ የምንለው ነው። ወይም ኢንክሊኔሽን ኦፍ ዘ ላንድ ወይም ስሎፕ የምንለው ነው። ይሄም እንግዲህ ተራራማ አካባቢ የሚሆንበትና ወይም ስቲፕ ስሎፕ የሚሆንበት አካባቢና ጀንትል ስሎፕ የሚሆንበት አካባቢ የሶይል ፎርሜሽን ፕሮሰሱ ይለያያል ማለት ነው። ስለሆነም ቶፖግራፊ ኢዝ ዋት ዋን ፋክተርስ ፎር ዘ ፎርሜሽን ኦፍ ዋት ዘ ሶይልስ ሌላኛው እንግዲህ ታይም ነው። እንግዲህ ከመጀመሪያው ምን ብለናል? ለአፈር መፈጠር አፈር የሚፈጠረው ረጅም ጊዜ የሚጨርስ ነው። ሚኒንግ ዛት ሶይል ፎርሜሽን ኢዝ ዋት ኢት ኢዝ ኤ ሎንግ ተርም ፕሮሰስ ብለናል። ስለዚህ እነዚህ ታይም መኖሩ የአፈሩን ላየር እንዲወስኑ ያደርጋቸዋል ማለት ነው። ዘንድ ሌላኛው እንግዲህ ላንድ ዩዝ ነው ወይም ሂውማን አክቲቪቲ እንግዲህ የሰዎች መስተጋብር ወይም ሰዎች በኢንቫይሮንመንቱ ላይ በሚያደርጉበት አክቲቪቲ ላይ ሶይል ፎርሜሽን እንዲፈጠር ያደርጋል ማለት ነው። እንግዲህ ስፔሲፊካሊ እያንዳንዱን ስናየው ለምሳሌ የመጀመሪያው ፋክተር ምን ብለናል? ክላይሜት ፋክተር ብለናል። ክላይሜት ፋክተር ስፔሲፊካሊ ቴምፕሬቸር ኤንድ ሬንፈል ዘን ሃው ዚስ ቴምፕሬቸር ኤንድ ሬንፈልስ ሃቭ ሪዛልትድ ፎር ዘ ፎርሜሽን ኦፍ ዘ ሶይል therefore this temperature and rainfall is what it is influencing the rate of what weathering and formation of what the humus እንግዲህ የቴምፕሬቸር እና የሬንፈል ቫሪዬሽን መኖሩ እንግዲህ ከመጀመሪያ ብለናል ምን ብለናል? there is a variation of what temperature and rainfall from one area to another area so that variations have leads for ኢንፍሉዌንሲንግ ኦፍ ዋት ዘ ሬት ኦፍ ዋት ዌዘሪንግ እንግዲህ የአለቶች መፈረካከስን ኢንፍሉዌንስ ያደርገዋል ወይም ተጽዕኖ ያደርግበታል ማለት ነው። ስለዚህ ከፍተኛ የሆነ ቴምፕሬቸር መኖርና ዝቅተኛ የሆነ ቴምፕሬቸር እየተፈራረቀ በሚኖርበት ሰዓት እንዲሁም ከፍተኛ የሆነ ዝናብና ዝቅተኛ የሆነ ዝናብ እየተፈራረቀ በሚኖርበት ሰዓት ሬት ኦፍ ዌዘሪንጉን ወይም መፈረካከሱን እንዲጨምር ያደርገዋል። እንዲሁም ዘ ሬት ኦፍ ፎርሜሽን ኦፍ ሂውመስ እንዲጨምር ያደርገዋል ማለት ነው። ስለዚህ በዚህ ምክንያት ሶይል እንዲፈጠር ያደርጋል። ሌላኛው እንግዲህ ሪሊፍ የምንለው ነው። ላይክ ለምሳሌ ኤሊቬሽን እና ስሎፕ የምንለው ነው። ዘን ዚስ ሃቭ ዲተርማይንስ ዘ አኩሙሌሽን ኦፍ ዋት ዘ ሶይል እንግዲህ ይሄ ለምሳሌ አንድ ቦታ ላይ ከፍተኛ ስቲፕ ስሎፕ ካለ ወይም አልቲቱዱ ከፍተኛ ከሆነ ስለዚህ እዚያ ጋር የዌዘሪንግ አክቲቪቲ በሚከሰትበት ሰዓት ዘን አኩሙሌሽን ኦፍ ዋት ዘ ሶይል አንዱ ኢንፍሉዌንስ ያደርገዋል ማለት ነው። ዘን ሌላኛው እንግዲህ ፍሎራ ፋuna ኤንድ ማይክሮ ኦርጋኒዝምስ እነዚህ ደግሞ ዘን
these are affecting the rate of what humus formation ያ እንግዲህ በአፈር ውስጥ ያለውን humus መፈጠር ሬቱን እንዲጨምር ያደርጉታል ማለት ነው። ዘን ሌላኛው እንግዲህ ታይም የምንለው ነው። then it determines the thickness of what the soil profile ያ እንግዲህ አንድ አፈር ለምሳሌ መጀመሪያ ላይ ይፈጠራል then through gradual process ወይም through a long period of time ስለዚህ አንድ አፈር በአንዱ አፈር ላይ ሌየር እየሰራ ይሄዳል ማለት ነው። ስለዚህ ቲክነሱ ከቦታ ቦታ እንዲለያይ ያደርገዋል ማለት ነው። then በመጨረሻ የምናየው ምንድነው ፓሬንት ማቴሪያልስ ወይም ሮክስ የምንለው ነው። then this determines the color, the chemical properties, mineral content and permeability of what the soil ያ እንግዲህ የሶይሉን ከለር የሚወስንልን ነው። then the chemical properties ወይም በውስጡ ያለው chemical properties ምንላቸው ንጥረ ነገሮችን የሚይዝ ነው። the mineral content ምን አይነት mineral content ይዟል። then permeability ወይም ውሃን የማሳለፍ የመያዝ permeability ኮንዲሽኑ ምን ይመስላል የሚለውን ደግሞ የሚያሳይልን ምንድነው ይሄ ፓሬንት ሮክ ነው። ስለዚህ እነዚህ ኢንተርሌትድ ወይም የነዚህ መስተጋብር ለሶይል ፎርሜሽን አስተዋጽኦ የሚያደርጉ ናቸው ማለት ነው። ስለዚህ እነዚህ ፋክተሮች they are contributed for the process of the soil formation. Then finally we can identify the physical properties of the soil, the chemical properties of the soil and the biological properties of the soil ምናጠናው እንግዲህ ሶይሉ ከተፈጠረ በኋላ ነው ማለት ነው። እንግዲህ ሌላኛው የምናየው ምንድነው ዌዘሪንግ ምንለው እንግዲህ ሶይል ፎርሜሽን እንግዲህ አንደኛው ምንድነው ዌዘሪንግ በሚኖርበት ሰዓት ወይም መፈረካከስ ወይም አለት ከተፈረካከሰ በኋላ ወይም ያ ዲኮምፖዝድ ከሆነ በኋላ የሚፈጠር ነው። እንግዲህ then weathering is what it is the process what forms what the soils after rocks are weathered and organic materials are decomposed ያ እንግዲህ ይሄ ዌዘሪንግ ምንድነው አንደኛ ሮክስ አር ዌዘርድ ማለትም ሮኩ ወደ ተለያየ ቦታዎች ሲከፋፈል ወይም ብሬክ ዳውን በሚሆንበት ሰዓትና እንዲሁም ኦርጋኒክ ማቴሪያልስ አር ዲኮምፖዝድ ያ እንግዲህ በአለቱ ውስጥ ያሉ ኦርጋኒክ ማቴሪያሎች ዲኮምፖዝድ ወይም ሲዋሃዱ ወደ ሌላ ውህድ በሚፈጠሩበት ሰዓት ነው ሶይል የሚፈጠረው። therefore weathering is what it is a disintegrated of what inorganic substance or rocks of what the soil ያ እንግዲህ disintegrated ስንል ምንድነው መፈረካከስ መበታተን ማለት ነው። then it is a physical disintegration or chemical alteration ያ እንግዲህ ዌዘሪንግ ስንል ሁለት አይነት ነው። ፊዚካል ዲስኢንቴግሬሽን አለ ወይም የአካላዊ ቅርጽ በአካሉ ላይ የመጠን ማነስ ወይም መቀነስ ሊሆን ይችላል። እንዲሁም ኬሚካል አልተሬሽን የኬሚካል ፕሮፐርቲውን መቀየር ሊሆን ይችላል ማለት ነው። then in this case ስለ ዌዘሪንግ ስናወራ there are three types of what weatherings are there in the soil formation ያ the first one is there is mechanical or physical weathering ማለት የአካል ለውጥ ማለት ነው። በአካሉ ላይ ለውጥ ብቻ የሚያደርግ ከሆነ ምን እንለዋለን ሜካኒካል ወይም ፊዚካል ዌዘሪንግ እንለዋለን። ለምሳሌ በጣም ትልቅ ሮክ ካለ due to the existence of different factors like ለምሳሌ ክላይሜት ፋክተር ያልናቸው ፎና ኤንድ ፍሎራ ፋክተር እና ማይክሮብስ ወይም ማይክሮ ኦርጋኒዝም የሬንፈል እና የቴምፕሬቸር ቫሪዬሽን በመኖሩ ሮኩ ያ ትልቅ ሮክ ወደ ተለያየ ትናንሽ ስብርባሪ ሮኮች ወይም ስብርባሪ ቋጥኞች የሚቀየር ከሆነ ያ ምን እንለዋለን ሜካኒካል ኦር ፊዚካል ዌዘሪንግ እንለዋለን። እንግዲህ ኬሚካል ዌዘሪንግ ስንል ደግሞ የኬሚካል ፕሮፐርቲውን ዲኮምፖዝ ካደረገ በኋላ ኬሚካል ፕሮፐርቲውን የሚቀየር ከሆነ ዘን ባዮሎጂካል እንዲሁም ሶስተኛ ባዮሎጂካል ዌዘሪንግ የምንለዋለን። እነዚህን እያንዳንዳቸውን እንግዲህ እናያለን ማለት ነው። እንግዲህ ሜካኒካል ኦር ፊዚካል ዌዘሪንግ ስንል ፊዚካል ዲስኢንቴግሬሽን ኮዝ ዲክሪዚንግ ኢን ሳይዝ ዊዛውት አፕሪሺየብል altering or changing composition ያ እንግዲህ ምን ማለት ነው ዲክሪዚንግ ኢን ሳይዝ ያ እንግዲህ ለምሳሌ አንድ ትልቅ አለት ቢኖር በተለያዩ ፋክተሮች ምክንያት ወደ ትናንሽ አለቶች የሚቀየር ከሆነ ይሄ ምን እንለዋለን ሜካኒካል ኦር ፊዚካል ዌዘሪንግ እንለዋለን። so the cause or the agents of what mechanical or physical weathering may be the action of water rainwater or due to the existence of what frost or the other one is extremes of temperature or which is known as exfoliation meaning that when there is a change in terms of a temperature at the daytime and at the night time so these extreme temperature variations have resulted for the breakdown or the disintegration of what rocks yeah. so such types of what process is known as mechanical or physical weathering yeah. the other agent is what biological activities yeah.
Yes, we know that there are different types of what actions are there which takes place by plants and animals. ያ እንግዲህ ማለት ነው ፕላንት ስንል እንግዲህ የእጽዋት ስሮች በአለት ውስጥ በሚሄድበት ሰዓት በአለቱ ውስጥ ከገቡ በኋላ አለቱን እንዲፈረካከስ ያደርጉታል። አኒማልም እንግዲህ በተለያየ ምክንያት በሚረግጡበት ሰዓት በሚንቀሳቀሱበት ሰዓት አንዱ ከአለት ወደ ሌላኛው አለት እንዲንቀሳቀስ ያደርጋል። በዛ ምክንያት እንግዲህ ሳይዙን እንዲቀንስ ያደርጋል ማለት ነው። ስለዚህ ይህ ፕሮሰስ ምን እንለዋለን? ሜካኒካል ኦር ፊዚካል ዌዘሪንግ እንለዋለን ማለት ነው። ሌላኛው እንግዲህ ኤጀንት ምንድነው? ዊንድ ኬሪንግ ዴብሪስ ኦር ፍራግመንትስ እንግዲህ ከአንድ አለት ከአንድ ቦታ ወደ ሌላ ቦታ በዊንድ ሊንቀሳቀስ ይችላል። በወተር ወይም በወንዝ ወይም በሪቨር ሊንቀሳቀስ ይችላል። በዚህ መካከል ምን ሊፈጠር ይችላል ማለት ነው? ከአንድ ቦታ ወደ ሌላ ቦታ በሚሄድበት ሰዓት ሳይዙ ምን ሊሆን ይችላል? እየቀነሰ ሊሄድ ይችላል። ምክንያቱም ከተለያየ አለት ጋር ስለሚጋጭ ያ ወደ ተለያየ ትናንሽ ነገሮች ይቀየራል። መጨረሻ ላይ ወደ ሶይል የመቀየር ፕሮባቢሊቲ ይኖረዋል ማለት ነው። ለምሳሌ የመጀመሪያው እንግዲህ ሜካኒካል ወይም ፊዚካል ዌዘሪንግ ፕሮሰሱ ምንድነው የሚጀምረው? ለምሳሌ ዜር ኢዝ ሮክስ አር ዜር ያ ስለዚህ እዚህ ሮክ ላይ ዋተር ኮሌክትስ ኢን ሮክስ ክራክስ ያ እንግዲህ ክራክ ወይም በተሰነጠቀበት አለት ላይ ምን ይገባል? ውሃ ይገባል ማለት ነው። ከዛ ቀጥሎ ምን ይሆናል? ዘን ዋተር ፍሪዝስ ኤንድ ኤክስፓንድስ እንግዲህ ዜር ኢዝ ኤክስትሪም ቴምፕሬቸር ቫሪዬሽንስ አለ ብለናል። እንግዲህ በቀን ሰዓት በጣም ሞቃት ይሆናል። በማታ ሰዓት ደግሞ ቅዝቃዜ ስለሚኖር የገባው በአለት ውስጥ የገባው ውሃ ምን ይሆናል? ፍሪዝ ወይም ክሪስታላይዝ ይሆናል ማለት ነው። በዚህ ሰዓት ምን ይፈጠራል? ሮኩ ኤክስፓንድ እንዲያደርግ ያደርገዋል። ስለዚህ ሮኩ እንዲሰነጣጠቅ ወይም እንዲፈረካከስ ያግዘዋል ማለት ነው። ዘን ሌላኛው እንግዲህ አይስ ታውትስ ኦር ኮንትራክትስ ኤንድ ዋተር ጌትስ ዲፐር ኢንቱ ክራክስ አጌን እንግዲህ ሪላክስ እና ኮንትራክት በሚያደርግበት ሰዓት ይህ በቀንና በሰዓት በማታ ሰዓት ምን ይፈጠራል? እንግዲህ ክራኩ እየሰፋ ይሄዳልና ዘን በሙሉ በክራኩ ውስጥ ወይም በስንጥቁ ውስጥ ምን ይገባል ማለት ነው? ዘ ሆል ወተር ከገባ በኋላ ስለዚህ ፍሪዝ በሚሆንበት ሰዓት እና ዘን ሪላክስ በሚያደርግበት ሰዓት እንግዲህ ሮኩ መጨረሻ ላይ እንዲሰባበር ወይም እንዲሰነጣጠቅ ያደርገዋል ማለት ነው። ስለዚህ ይሄን ምን እንለዋለን? ሜካኒካል ኦር ፊዚካል ዌዘሪንግ እንለዋለን። እንግዲህ የተለያዩ አይነት ኤግዛምፕሎች አሉ በፊዚካል ዌዘሪንግ የሚካሄድባቸው። እንግዲህ የመጀመሪያው ምንድነው? ኤክስፎሊዬሽን ፕሮሰስ ያ it is caused by extreme temperature variation in day and night and summer or winter season ያ እንግዲህ ኤክስፎሊዬሽን የምንለው ምንድነው? የተለያየ የቴምፕሬቸር ቫሪዬሽን በቀንና በማታ ሰዓት የቴምፕሬቸር ቫሪዬሽን በመኖሩ እንዲሁም በክረምትና በበጋ ሰዓት የቴምፕሬቸር ቫሪዬሽን በመኖሩ ስለዚህ ቀን ላይ ከፍተኛ ቴምፕሬቸር ይኖራል። ስለዚህ አለቱን በጣም እንዲሞቅ ያደርገዋል። በማታ ሰዓት ደግሞ ዝቅተኛ የሆነ ቴምፕሬቸር ይኖራል። ስለዚህ ምን እንዲሆን ያደርገዋል? የተለያየ ክሪስታላይዝ ፎርም እንዲኖር ያደርገዋል ወይም በጣም ኩሊንግ ኢፌክት እንዲኖር ያደርጋል ማለት ነው። ስለዚህ ይህ ኤክስትሪም ቫሪዬሽን ኦፍ ቴምፕሬቸር አት ዘ ዴይ ታይም ኤንድ ናይት ታይም ኤንድ አት ዘ ሴም ታይም ኢን ዘ ሳመር ኤንድ ዊንተር ሲዝን በመፈራረቁ ምክንያት እንግዲህ ይህ ሮኩ ቀስ በቀስ እየተፈረካከሰ ይሄዳል ማለት ነው። ስለዚህ such types of what physical weathering is known as exfoliation. So warming at the daytime and cooling at the night time is effective in disintegrating of water rocks ያ እንግዲህ በቀንና በማታ እየተፈራረቀ ሮኩ ላይ እየተፈራረቀ የቴምፕሬቸር መኖሩ ሮኩ ምን እንዲሆን ያደርገዋል ማለት ነው? እየተፈረካከሰ እንዲሄድ ያደርገዋል ማለት ነው። so the surface of what rocks peels meaning that covering or skin away because of what the lateral difference in temperature ያ እንግዲህ ከቨሩ ምን እያለ ይሄዳል ማለት ነው። እዚህ ጋር እንደምናየው በቀንና በማታ ሰዓት የተለያየ ቴምፕሬቸር ቫሪዬሽን ሲኖርበት እንግዲህ እንደ ሽንኩርት ምን ያደርጋል ማለት ነው? እየተገፈፈ ይሄዳል ማለት ነው። ስለዚህ ይሄን ምን እንለዋለን? ሜካኒካል ኦር ፊዚካል ዌዘሪንግ እንለዋለን ማለት ነው። እንግዲህ ሌላኛው ደግሞ ምንድነው? ፍሮስት ዌዲንግ ኦር አይስ ዌዲንግ ኦር አይስ ክሪስታል ግሮዝ ኦር ዌዲንግ ኦር ፕሬዠር ልንለው እንችላለን። ይሄ ምንድነው? እንግዲህ አንድ አለት ላይ የተሰነጠቀ ስንጥቅ ነገር ካለው በዚያ ውስጥ ውሃ ከገባ በኋላ ምን ይፈጠራል ማለት ነው? ሎው ቴምፕሬቸር ወይም ኩሊንግ ኢፌክት በሚፈጠርበት ሰዓት አይስ ክሪስታል ይፈጠራል ማለት ነው። ወይም ውስጡ ላይ በረዷማ ነገር ይፈጠራል ማለት ነው። so it occurs when ice freezes and expands inside a rock
ውስጥ ላይ ፍሪዝ በሚያደርግበት ሰዓት ወይም በሚቀዘቅዝበት ሰዓት ምን ይፈጠራል? አለቱ ኤክስፓንድ እንዲሆን ያደርገዋል ማለት ነው። ሶ the process begins when a small crack in the rock is filled with water ያ እንግዲህ መጀመሪያ ላይ ምን ይፈጠራል ማለት ነው? so there is a crack of rocks are there ያ እንግዲህ ሮኩ crack of rock ላይ ወተር በሚገባበት ሰዓት እና በሚሞላበት ሰዓት በማታ ሰዓት ከፍተኛ የሆነ ቅዝቃዜ በሚኖርበት ሰዓት እንግዲህ ምን ይፈጠራል ማለት ነው? ክሪስታል ይፈጠራል ማለት ነው፣ ወይም ፍሪዝ ያደርጋል ማለት ነው። ስለዚህ በዛ ሰዓት ምን ይሆናል? ሮኩ ኤክስፓንድ ያደርጋል ማለት ነው። ስለዚህ ይሄ እየተፈራረቀ መከሰቱ መጨረሻ ላይ ወደ ሮክ ዲስኢንቴግሬሽን እንዲፈጠር ያደርጋል ማለት ነው። ዘን ኦቨርናይት በማታ ሰዓት when the temperature falls below the freezing point እንግዲህ ከ0 ዲግሪ ሴንቲግሬድ በታች በሚኖርበት ሰዓት ዘን ሮኩ ክራክ እንዲያደርግ ያደርገዋል ማለት ነው። then at the daytime when the ice melts the rock is partially weathered this is the result of what the process of what this frost or ice crystals. So the process can happen over and over and eventually resulted as a breaking of hot rocks like this ያ ስለዚህ ይሄ እየተፈራረቀ within a long period of time እየተፈራረቀ የሚከሰትበት ከሆነ እንግዲህ ሮኩ ወደ ተለያዩ ሮክ ታይፖች እንዲፈረካከስ ያደርገዋል ማለት ነው። ስለዚህ ይሄ ሜካኒካል ኦር ፊዚካል ዌዘሪንግ የምንለዋለን፣ ፍሮስት ዌዲንግ ኦር አይስ ዌዲንግ እንለዋለን ማለት ነው። ላይክ ለምሳሌ ወተር ፊልስ ኢን ክራክ እንግዲህ ወተር ክራክ ውስጥ ፊል በሚያደርግበት ሰዓት ዘን አፍተር ዛት ዘን ዘ ወተር ኢዝ ዋት ኢት ኢዝ ፍሪዝስ ዘን አይስ ኤክስፓንድስ ዘ ሮክስ ያ እንግዲህ የገባው ሮክ አይ ሚን የገባው አይስ ወይም የገባው ውሃ ፍሪዝ በሚያደርግበት ሰዓት ወይም ወደ ሙቀቱ ወደ 0 ዲግሪ ሴንቲግሬድ በሚሆንበት ሰዓት ወደ በረዶ የመቀየር ሁኔታ አለው። ስለዚህ ይሄ በረዷማ ነገር መፈጠሩ በሮኩ ውስጥ ሮኩ ኤክስፓንድ እንዲያደርግ ያደርገዋል፣ መጨረሻ ላይ እንዲፈረካከስ ያደርገዋል ማለት ነው። ሶ this is what this is the mechanical or physical weathering is known as it is frost action ያ frost wedding ያ እንግዲህ ሌላኛው ምንድነው? ሳልት ዌዲንግ ኦር ሳልት ዌዘሪንግ የምንለው ነው። እንግዲህ ሳልት ዌዲንግ occurs when salt crystallized out of a solution as a water evaporates ያ እንግዲህ በውሃ ውስጥ የተለያዩ እንግዲህ ንጥረ ነገሮች ይኖራሉ፣ እንግዲህ ኢንክሉዲንግ ሳልት አለ። ስለዚህ ይህ በውስጡ ያለው ሳልት ዘን ከወተሩ ጋር ሶሉብል የሆነው ወይም የሟሞው ይሄ ሳልት እንግዲህ ኢቫፖሬሽን በሚከሰትበት ሰዓት እንግዲህ ውሃው ኢቫፖሬት ያደርጋል። ዘን ስር ላይ ምኑ ይቀራል ማለት ነው? ሳልቱ ይቀራል ማለት ነው። ሶ as the salt crystallizes grow then they apply pressure to the surrounding rocks weathering it then until it eventually cracks and breaking down enabling the salt crystal to continue growing እንግዲህ ይህ ሳልቱ እንግዲህ ኢቫፖሬሽን በሚከሰትበት ሰዓት ግሮው ያደርጋል ማለት ነው። ሶ salt wedding is most common in rare climates or because there is high evaporations are there especially in the desert area. So in this case so there is what there is a formation of what the soil is area and the other one is abrasion ያ እንግዲህ ሌላኛው እንግዲህ ፊዚካል ኦር ሜካኒካል ዌዘሪንግ አብሬሽን የምንለው ምንድነው? then it occurs when rocks collide against each other while they are transported by water or glacial ice wind or gravitational force ያ እንግዲህ ምንድነው? የተለያዩ ኤጀንቶች አሉ አንድ ሮክ ከአንድ ቦታ ወደ ሌላ ቦታ እንዲንቀሳቀሱ የሚያደርገው። ለምሳሌ ወተር በሚኖርበት ሰዓት ወይም ግላሺያል አይስ በሚጓዝበት ሰዓት ዘን ዊንድ በሚነፍስበት ሰዓት ግራቪቴሽናል ፎርስ ወይም ማውንቴንስ ኤሪያ ከሆነ መናዳዎች በሚፈጠሩበት ሰዓት በዚህ ጊዜ ምን ይፈጠራል ማለት ነው? ሮኩ ከአንድ ቦታ ወደ ሌላ ቦታ ይሄዳል ማለት ነው። ስለዚህ በዚህ መካከል ምን ይፈጠራል? ኮሊዥን ይፈጠራል ወይም ግጭት ይፈጠራል ማለት ነው። ስለዚህ አንዱ አለት ከሌላኛው አለት ጋር በሚጋጭበት ሰዓት ወይም ኮላይድ በሚያደርግበት ሰዓት እንግዲህ ሳይዙ ምን ይሆናል ማለት ነው? እየተፈረካከሰ ወደ ሶይል የመቀየር ሁኔታ አለው ማለት ነው። ሶ this process is known as it is abrasion ያ so flowing water is what it is a primary medium of what abrasion ያ እንግዲህ በአብዛኛው ወንዞች ካሉ በዛ በወንዞች ውስጥ የተለያዩ አለቶች ከአንድ ቦታ ወደ ሌላ ቦታ ይጓዛሉ፣ ምክንያቱም የራሱ የሆነ ፕሬዠር ስላለው። ስለዚህ እነዚያ እየተጋጩ በሚሄዱበት ሰዓት አለቱ የተፈረካከሰ ዘንድ እየተሰነጣጠቀ ይሄዳል። መጨረሻ ላይ ወደ ትናንሽ አለቶች ይፈጠርና መጨረሻ ወደ ሶይል ይፈጠራል ማለት ነው። ስለዚህ this types of what physical or mechanical weathering is known as abrasion and the other one is thermal expansion ያ
ከዚህኛው እንግዲህ ተርማል ኤክስፓንሽን ስንል ምንድነው? then it occurs when the rocks is expanding in alteration of what very high and low temperature እንግዲህ በዚህ መጀመሪያም ላይ ብለነዋል ከፍተኛ የሆነ ቴምፕሬቸር እና ዝቅተኛ የሆነ ቴምፕሬቸር እየተፈራረቀ መገኘቱ ለዌዘሪንግ አክቲቪቲ አንደኛው አስተዋጽኦ ነው ማለት ነው። then rock forming minerals expand when heating yes ለምሳሌ ኤክስፓንድ ሚነራልስ ኤክስፓንድ ወን ሂት ሙቀት በሚያገኙበት ሰዓት ኤክስፓንድ ያደርጋሉ። ዘንድ ቅዝቃዜ በሚሆንበት ደግሞ ኮንትራክት ያደርጋሉ ወይም ይሰበሰባሉ ማለት ነው። ስለዚህ ኤክስፓንዲንግ ኤንድ ኮንትራክቲንግ ዲው ቱ ዘ ኤክሰንስ ኦፍ ዋት ቴምፕሬቸር ቫሪዬሽንስ ሃቭ ሪዛልትድ ፎር ዘ ብሬክ ዳውን ኦፍ ዋት ዘ ሮክስ ኦር ዘ ዲስኢንቴግሬሽን ኦፍ ዋት ዘ ሮክስ ያ So when rock surface are exposed every day to intense heating by direct sunrise, alternative with intense cooling by long wave radiation at night time ማለትም እንግዲህ በቀን ሰዓት ሁሉ ጊዜ ከፍተኛ የሆነ ቴምፕሬቸር የሚመታው ከሆነ ወይም አለቱ ላይ የሚያርፍ ከሆነ እንዲሁም በማታ ሰዓት ከፍተኛ የሆነ ቅዝቃዜ የሚፈጠርበት ሰዓት በዚህ መካከል ምን ይፈጠራል? there is expansion and contraction of what minerals ይፈጠራል። then finally then that have resulted for the breakdown or the disintegration of what rocks yeah. Therefore in this case there is a formation of what the soils will be there yeah. Then it looks like very similar to frost wedding and salt crystal growth but typically occurs in climates of what extreme weather and weather changes are there yeah. Especially when there is high temperature at the daytime and when there is low temperatures are there at the night time. So that in this case there is what there is a physical disintegration of what the rocks are there which is known as thermal expansion yeah. Which is thermal expansion. So ሌላኛው እንግዲህ ሁለተኛው ዌዘሪንግ ኬሚካል ዌዘሪንግ ነው። ይሄ ምንድነው? ኬሚካል ዌዘሪንግ ስንል then it is decomposing of the soil properties ያ እንግዲህ ሶይል ፕሮፐርቲው ምን ያደርጋል ማለት ነው? ዲኮምፖዝድ ያደርጋል ማለት ነው። then it involves the modification of the chemical and mineralogical composition of the weathered minerals ያ እንግዲህ ይሄ ሞዲፊኬሽን ዋት ዘ ኬሚካል ፕሮፐርቲው እንዲቀየር ያደርጋል ማለት ነው። ዘ ሚኒራል በውስጥ ያለው የሚኒራል ታይፕም እንዲቀየር ያደርጋል ማለት ነው። ዘን ኢት ኮምፖዝ dissolves alters or weakens of what the rocks through the chemical process to form residual material so that there is the existence of what chemical reaction or chemical processes are there ስለዚህ ከአንድ ሶይል ታይፑ ወደ ሌላኛው ሶይል ታይፑ ከአንድ ሶይል ለምሳሌ ፒኤች ሊሆን ይችላል ወደ ሌላኛው ወደ አሲዲክ ኔቸር ሊቀየር ይችላል። ስለዚህ there is a change or there is a modification of the chemical properties of the soil. So if so then this process is known as chemical weathering. So we do have different types of what chemical weathering processes are there. እንግዲህ chemical weathering እንዲፈጠሩ የሚያደርጉ የተለያዩ አይነት ፕሮሰሶች አሉ። The first one is oxidation, the second one is reduction, hydrolysis, hydration, carbonation and solutions are what? They are the major process of what? Chemical weathering. Yeah. So we do have different types of what? Chemical weathering processes are there. Yeah. እንግዲህ የመጀመሪያው ኦክሲዴሽን ስንል ምንድነው? A chemical weathering that occurs when oxygen combines with another substance. Yeah. Then እንግዲህ የተለያዩ ሳብስታንሶች አሉ። ዘንድ በእነዚያ ሳብስታንሱ ላይ ኦክሲጅን እና ይሄ ሳብስታንስ በሚዋሃድበት ሰዓት then it creates a compound which is known as it is oxide ያ እንግዲህ የተለያዩ ኦክሲጅን እና አይረን ሲፈጠር አይረን ኦክሳይድ እንዲፈጠር ያደርጋል። then ኦክሲጅን ሲደመር ማግኒዥየም ካለ ለምሳሌ ማግኒዥየም ኦክሳይድ እንዲፈጠር ያደርጋል። ስለዚህ በዚህ መካከል ምኑን ይቀይራል ማለት ነው? ኬሚካል ፕሮፐርቲውን ከአንዱ ወደ አንዱ እንዲቀየር ያደርጋል ማለት ነው። ወይም ሞዲፊኬሽን ይኖራል ማለት ነው። then for example rust for example is it is iron oxide yeah. For example then yes I have said that then oxygen plus iron then it gives iron oxide or which is known as rust yeah. Then is this iron oxide or ferrous oxide ከኦክሲጅን ጋር በሚዋሃድበት ሰዓት ምን ይፈጠራል? ዘን ሄማታይት የሚባል ሌላ ውህድ ይፈጠራል ማለት ነው። ስለዚህ ይሄ ከአንዱ ኮምፖዚሽን ወደ ሌላ ኮምፖዚሽን ቼንጅ ካደረገ ዘን ይሄ ምን እንለዋለን ማለት ነው? ዘን ኬሚካል ዌዘሪንግ እንለዋለን ማለት ነው። ዘን እንግዲህ ኦክሲዴሽን አክሰለሬትስ ሮክስ ዲኬይ ዘን ሪንደሪንግ ኢት ሞር ቨልነራብል ቱ ዘ አዘር ፎርምስ ኦፍ ዌዘሪንግ እንግዲህ ወደ ሌላኛ አይነት ዌዘሪንግ እንዲፈጠር እንዲከሰት ምን ያደርጋል ማለት ነው? ያፋጥናል ማለት ነው። ዘን ሌላኛው እንግዲህ ሶሉሽን የምንለው ነው። it is a process by which rocks is dissolved in water ያ እንግዲህ የተለያዩ ሮኮች አሉ
እነዚያ ሮኮች በውሃ ውስጥ በሚሟሙበት ሰዓት ወይም ዲዞልቭ በሚያደርጉበት ሰዓት ሌላ ነገሮች ይፈጠራሉ ማለት ነው። ለምሳሌ ካልሽየም ከውሃ ጋር በሚገናኝበት ሰዓት ዘን ካልሽየም ካርቦኔት ሊፈጠር ይችላል። ዘን ሶሉሽን ሞስት ኮመንሊ ኦከርስ ዌን ሮክስ containing carbonates here also affect rocks with large amount of what halite or rock salts here እንግዲህ ይሄ ካልሲየም ካርቦኔት የምንለው እንግዲህ ይሄ በውሃ ውስጥ በሚሟሟበት ሰዓት ወደ ሌላ ነገር ውህድ ይቀየራል ማለት ነው። The solution of large areas of what bedrocks may cause sinkholes to form where large areas of what the ground subsidize or collapse forming a depression here እንግዲህ ለምሳሌ እዚህ ጋር ምን ማለት ነው? ቤድሮኩ እነዚህ ካርቦኔት ወይም ይሄ ወደ ሳልት አይነት ከሆነ ዘን እነዚያ በውሃ በሚሟሙበት ሰዓት መጨረሻ ላይ የሟሙ ውሃ እንትን ካለ በኋላ ዘን ምን አይነት ላንድ እንዲፈጠር ያደርጋል? ዲፕሬሽን ሚኒንግ ዛት ዘ ኤሪያ which is surrounded by high ground is known as depression area so that እንደዚህ አይነት ነገሮች ሊፈጠሩ ይችላል ማለት ነው። እንግዲህ ሃይድሬሽን የምንለው ደግሞ አታችመንት ኦፍ ዋተር ሞለኪውልስ ቱ ክሪስታላይዝድ ስትራክቸር ኦፍ ዋት ሮክ causing expansion and weakness of what the rocks yeah. Then hydration is what is a process where mineral structure in the rock forms a weak bond with water yeah. እንግዲህ mineral gains expands then increasing stress promotes the disintegration of the rocks yeah. ለምሳሌ እዚህ ጋር ሄማታይት እና ሄማታይት ከውሃ ጋር በሚዋሃድበት ሰዓት ዘን ምን ይፈጠራል? ሊሞኔት ወይም እነዚህ እንግዲህ ምን ይቀየራል ማለት ነው። ይሄኛው ሬድ ከለር ነበረ ዘን ከውሃ ጋር በሚዋሃድበት ሰዓት የሎ ከለር ተቀየረ ማለት ነው። ስለዚህ ከአንዱ ኮምፖዚሽን ወደ ሌላ ኮምፖዚሽን ከአንዱ ስትራክቸር ወደ ሌላኛው ስትራክቸር ከአንዱ ቴክስቸር ወደ ሌላ ቴክስቸር እንዲቀያየር የሚያደርግ ከሆነ ምን እንለዋለን? ኬሚካል ዌዘሪንግ እንለዋለን ማለት ነው። Then especially in the hydration then often color changes in the weathering of what rock surface yeah. So there is a change in terms of what the color of what the rocks yeah. Then ሌላኛው እንግዲህ ሃይድሮላይሲስ የምንለው ነው። then it is the reaction of what minerals with water yeah. ስለዚህ የተለያዩ ሚነራሎች አሉ ከውሃ ጋር በሚገናኙበት ሰዓት ሌላ አይነት ውህድ ይፈጥራል ማለት ነው። ለምሳሌ እዚህ ጋር there is carbon dioxide air is here then carbon dioxide plus then H2O or water then carbonic acid እንዲፈጠር ያደርጋል ማለት ነው። then this carbonic acid እንግዲህ የራሱ የሆነ በዌዘሪንግ ላይ ወይም በአለቱ ላይ በሚገናኝበት ሰዓት ሌላ ውህዶች ወይም ሌላ አዮኖች እንዲፈጠሩ ያደርጋል ማለት ነው። ለምሳሌ እዚህ ጋር ካርቦኒክ አሲድ የተፈጠረው ዘን እዚህ ጋር ወደ ሌላ ወደ ሃይድሮጅን ፕላስ አዮን እና ወደ ባይካርቦኔት አዮን እንዲቀየር ያደርጋል ማለት ነው። ዘን ይሄ ካልሽየም ካርቦኔት ወይም ካልሽየም ካርቦኔት ይሄ ዘን ካርቦኒክ አሲድ ጋር በሚዋሃድበት ሰዓት ዘን ካልሽየም አዮን ፕላስ ፕላስ እና ባይካርቦኔት አዮን እንዲፈጠር ያደርጋል ማለት ነው። ስለዚህ ይሄ ምን ይፈጥራል ማለት ነው? ዘን ካንዱ ሚነራሎች ከውሃ ጋር በሚዋሃዱበት ሰዓት ወይም በሚቀላቀሉበት ሰዓት ሌላ አይነት ኬሚካል ሪአክሽን ፈጥረው ምን ይፈጠራል ማለት ነው? ዘን ዊክ አሲድ እንዲፈጠር ያደርጋል ማለት ነው። እነዚህ ለሮክ ፎርሜሽን አንደኛው ፕሮሰስ ነው። ሶ this is a chemical reaction is takes place yeah. ዘን ሌላኛው እንግዲህ ካርቦኔሽን የምንለው ነው። it is a process by which carbon dioxide and water chemical react to produce carbonic acid yeah. እንግዲህ ካርቦን ዳይኦክሳይድ ፕላስ ወተር ዘን ካርቦኒክ አሲድ ይፈጥራሉ ማለት ነው። ዘን እነዚህ ካልሽየም ካርቦኔት የምንላቸው ከካርቦኒክ አሲድ ጋር በሚፈጠሩበት ሰዓት እንግዲህ ካልሽየም አዮንና ባይካርቦኔት አዮን እንዲፈጠር ያደርጋል ማለት ነው። ዘን this is influenced by this carbonation process is what it is influenced by the temperature variation the pressure and the partial pressure on carbon dioxide and pH and ion concentration yeah. So these types of what process will be there yeah. Then the third one is biological weathering. Yeah. Then weathering involves the weakening and subsequent disintegration of what rocks by plants, animals and microbes or microorganisms. Yeah. እንግዲህ ይሄ ደግሞ በተለያዩ በእንስሳትና በእጽዋትና በማይክሮብስ ወይም በውስጡ ባሉት እነዚህ ማይክሮባዮሎጂ የምንላቸው በእነዚያ ምክንያት እንግዲህ ምን ይፈጠራል ማለት ነው? ሮኩ ዲስኢንቴግሬት እንዲያደርግ ያደርጋል ማለት ነው። ሶ ባዮሎጂካል ዌዘሪንግ is what it is a disintegration of what rocks or decay of what rocks and minerals caused by chemical or physical agent of what organisms yeah. እንግዲህ በዚህ ምንድነው there may be a physical weathering and also there is a chemical weathering there yeah. So brings both chemical and physical compositional changes are there yeah. በዚህ ምክንያት እንግዲህ there is a change in terms of what the size
and there is also a change or there is a change in terms of what the structure or the composition of what rocks are there. Yeah. Then, for example, roots of what plants can exert pressure on rocks. እንግዲህ እጽዋት ሩት በአለቱ ላይ በተሰነጠቀ አለት ውስጥ በሚገባበት ሰዓት እንግዲህ ፕሬጀር ስላለው በውስጡ እንዲፈረካከስ ያደርገዋል ማለት ነው። then although the process is what physical, but the pressure is exerted by a biological process, that is there is growing of what roots are there on inside of what the rocks. Yeah. So microbia or activities break down rocks minerals by altering the rock's chemical composition, thus making it more susceptible to weathering. እንግዲህ ለዌዘሪንግ የተጋለጠ እንዲሆን ያደርገዋል ማለት ነው። So that this is more about the types of what weathering. So there are different types of what weatherings as well, like the physical or mechanical weathering, chemical weathering, and biological weathering. Yeah. So these have resulted for the formation of the soil. Yeah. So the soil formation is takes place either of these three processes. Yeah. ሶ እንግዲህ የዛሬው ፕሮግራማችን ፓርት 1 ላይ እዚህ ጋር ያበቃል። ዘን የሚቀጥለውን ደግሞ ቻፕተር 6 ፓርት 2ን ይዘን እንቀርባለን። ስለሆነም ተከታታይ የሆኑ ፕሬዘንቴሽኖችን እንድታገኙ ሳብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ። አመሰግናለሁ። ሰላም ሁኑ።